ከቤተ መንግስት ፊት ለፊት ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ዩኒቲ ፓርክ መሃል እጅግ ዘመናዊና ቅንጡ የመኖሪያ ቤቶችን 70% ለሚከፍሉ 30% ታላቅ ቅናሽ አለያም ካሽ 60% ከፍለው 40%ን የባንክ ብድር የተመቻቸላቸው። ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር፣ ባለ 2 መኝታ 95 ካሬ በ5 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8 ሚሊዮን ብር ጠቅላላ ክፍያ ካሻውት 10% ዕድመ ክፍያ የሚዋዋሉበት። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያዎችን ያካተተ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነትን በውስጡ አካቷል። ለአንድ ሳምንት የሚቆይ ታላቅ ቅናሽ ስለሆነ ይህንን ዕድል ለመጠቀም ከታች ባለው ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ህዳር 15 2018 ዓመተ ምህረት ሰላም በአማራ ያብዛ፣ ሰላም በኦሮሞ ያብዛ፣ ሰላም በትግራይ ያብዛ፣ ሰላም በኢትዮጵያ የሆነው ነገር ተሰመረ ማለት የእግዚአብሔር ቃል ወይ ደግሞ መጽሐፍ ቅዱስ ወይ ቅዱስ ቁርአን ላይ የተሰመረ ነገር አይደለም። የሆነ ቦታ ላይ መውጫ ቀዳዳዎች አሉ። በየትኛው መንገድ ዝግ የሆነ ነገር የለም። የቀይ ባህር አፋር እንቅስቃሴ ትግል አድርገው የመብት የነጻነት ትግል አድርገው ተጨባጭ ማስረጃ ያላቸው የዩኤን የሰብአዊ መብት ሪፖርት በጭቆናና በአፈና ውስጥ ለመኖር ይገደዳሉ ወይ? ሩሲያ ጦርነቱ የሁሉ ከተካሄደ በኋላ የኔቶ አባል አለመሆን ብቻ በቂ ነው ብላ አልተቀበለችም። ክሪሚያን ጨምሮ የዩክሬን ግዛቶችን አልመልስም ብቻ ሳይሆን በፍጹም ለድርድር አይቀርቡም ወደሚል ነገር ሄዳለች። እሷ ለድርድር አይቀርቡም ማለቷ ብቻ አይደለም። በሽምግልና ጥረት ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕም ስዋፕ ይደረግ፣ በቃ የሆነ ቦታ ተወስዷል፣ በምላሹ የሆነ ቦታ እንትን ይደረግ እንጂ በቃ ይዛው ተቀጠል የሚል የመፍትሄ ሐሳብ ነው እየቀረበ ያለው። ስለዚህ ነገሮች ሁኔታዎችና አቅም የሚወስናቸው ነገሮች አሉ። ከዛም ባሻገር ኤርትራ ከኢራን ጋር የምታደርገው ነገር ለኢትዮጵያ እጅግ በጣም ጠቃሚ ነገር ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በህወሓት የስልጣን ዘመን በ1990 ዓ.ም ከኤርትራ ጋር የተደረገው ጦርነት የኢትዮጵያ ተስፋፊነት የፈጠረ ነው ሲል የኤርትራ መንግስት አስታወቀ። አሁንም ኢትዮጵያ እያቀረበች ያለችው የባህር በር ጥያቄ የኤርትራን ሉዓላዊነት የሚጋፋና ዓለም አቀፍ ሕግጋትን የሚቃረን ነው ሲልም አመልክቷል። የኤርትራ መንግስት የኢትዮጵያ ጠላቶች መሳሪያ እየሆነ ነው በሚል የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሰጡትን መግለጫም አስተባብሏል።
የኤርትራ መንግስት ማስታወቂያ ሚኒስቴር መስሪያ ቤቱ በኩል በትናንትናው ዕለት ባወጣው ሰፋ ያለ ማብራሪያ ኢትዮጵያ እያቀረበች ያለችው የባህር መውጫ መብት ጥያቄም ቢሆን በስምምነትና በኮንትራት የሚፈጸም እንደሆነም አመልክቷል። ኢትዮጵያ የኢትዮጵያና ኤርትራን የድንበር ኮሚሽን ውሳኔ በመጻረር 18 ዓመታት የኤርትራን መሬት በህገ ወጥ መንገድ ተቆጣጥራ ቆይታለች ሲልም በመግለጫው ከሷል። ኢትዮጵያ ከኤርትራ ጋር በፌዴሬሽን ከነበረችበት እንዲሁም በተናጠል ፍላጎት ኤርትራን ከጠቀለለችበት ጊዜ ውጭ በታሪኳ የቀይ ባህር ባለድርሻ ሆና አታውቅም። ይህም ቢሆን ህጋዊና በዓለም አቀፍ ህግ ተቀባይነት አልነበረውም ሲልም አመልክቷል። በኢትዮጵያና ኤርትራ መካከል ለቀጠለውና 75 ዓመታት ለዘለቀው ውዝግብና ግጭት ዶክተር ጌዲዮን ጢሞቴዎስ የኤርትራን አመራር ተጠያቂ ያደረጉበትን ትንተና የተቃወመው የኤርትራ መንግስት እውነተኛው ምክንያት ኢትዮጵያ የኤርትራን ሉዓላዊ ግዛት በውጭ ያለው ድጋፍ ይዛ መቆየቷ እንዲሁም በኤርትራ ላይ የተጫነውን ፌዴሬሽን በማፍረስ ኤርትራን መጠቅለሏ በኋላም የድንበር ኮሚሽኑን ውሳኔ ጥሳ የኤርትራ መሬት 18 ዓመታት በኃይል ይዛ መቆየቷ መሰረታዊ ምክንያት ነው የሚለው የኤርትራ መንግስት መግለጫ በ1990 የተነሳውም ጦርነት የኢትዮጵያ የተስፋፊነት ፍላጎት ውጤት ነው በማለት አመልክቷል። ኤርትራ ለኢትዮጵያ ጠላቶች ሁሉ መሳሪያ ሆናለች በሚል የቀረበው በእጅጉ የሚያስቅ ነው ማለት የተንደረደረው የኤርትራ መንግስት መግለጫ ኢትዮጵያ ታሪኳ እንደሚያሳየው ከኮሪያው ጦርነት እስከ ቀዝቃዛው የዓለም ጦርነት እንዲሁም ከ9/11 የአሜሪካ የሽብር ጥቃት በኋላም የውጭ ኃይሎች መሳሪያ ሆና ቆይታለች ብለዋል። በዚህም በአካባቢው ላይ የበላይነትን በማረጋገጥ የአፍሪካ ህብረትን፣ ኢጋድና የምዕራብ ኃይሎችን በመጠቀም እንደ አውሮፓውያን አቆጣጠር በ2009 በኤርትራ ላይ ማዕቀብ እንዲጣል አድርጋለች በማለትም ከሷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳምንት በፊት የአዲስ አበባ ዩኒቨርሲቲና የሆርን ሪቪው የጥናትና የምርምር ተቋም በጋራ ባዘጋጁት መድረክ ላይ በኢትዮጵያና የኤርትራ ግንኙነት ዙሪያ ሰፋ ያለ ማብራሪያ መስጠታቸው ይታወሳል። ከዚሁ ጋር የተያዘ የኤርትራ መንግስትም ምላሽ ሰጥቷል። በርካታ ጉዳዮችን አንስቷል። በኤርትራ መንግስት በኩል በማስታወቂያ ሚኒስትሩ በኩል የወጣው መግለጫ በርካታ ጉዳዮች በተለይ በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተነሱ ጉዳዮችን በዝርዝር ይመለከታል። በሌላም በኩል ይኸው የኤርትራ ማስታወቂያ ሚኒስቴር ካወጣው መግለጫ ባሻገር በኤዲቶሪያል ወይ ደግሞ አቋም መግለጫም በትግርኛም በተለያዩ ቋንቋዎችም ሰሞኑን ተከታታይ በኢትዮጵያ ጉዳይ ላይ ያተኮሩ ነገሮች እየወጡ ተመልክተናል። ምናልባትም በኢትዮጵያና በኤርትራ መካከል ያለው ውዝግብ ወይ ደግሞ የልዩነት መንስኤ 75 ዓመታትን የተሻገረ መሆኑን ዶክተር ጌዲዮን ጢሞቴዎስ ገልጸዋል። በዛ ሂደት ውስጥ ሁሉ ኤርትራ ከኢትዮጵያ ጋር በፌዴሬሽን በነበረችበትም ወቅት ፌዴሬሽኑ ከፈረሰም በኋላ ከዛም በፊት በልዩነትና በውዝግብ የቀጠለ ሁኔታ ስለሆነ የሆነ ቦታ ላይ ችግሮች መኖራቸውን ወደ ኋላ ላይ ደግሞ ችግሩን እያወሳሰቡ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን እንግዲህ እዛ ላይ ተገልጾ ነበር። ለዚህ ነው እንግዲህ የኤርትራ ማስታወቂያ ሚኒስቴር በኩል የኤርትራ መንግስት አቋሙን የገለጸው። በዚህ መግለጫ ላይ በርካታ ጉዳዮችን ነው ያነሳው። በኢትዮጵያ በኩል የሚነሳውን የ75 ዓመታት ለቀጠለው ውዝግብና ችግር ዋነኛዋ ባለቤቷ ኢትዮጵያ ነች። ችግሩን ፈጣሪ በዘመናዊ ዓለም የአፍሪካ ቅኝ ገዢ ሆና ሌላውን የአፍሪካ ሀገር የገዛችው ኢትዮጵያ ነች። በአጠቃላይ ለቀጠለውም ለተወሳሰበውም ችግር እሷ ኃላፊነት መውሰድ እንዳለባት ነው እንግዲህ የሚያነሳው። በፌዴሬሽኑም ራሱ ፌዴሬሽኑን የተጫነበንን ፌዴሬሽን በማፍረስ ጭምር አጠቃላይ የኢትዮጵያና የኤርትራ ግንኙነት የተለያዩ ሁለት ሀገራትን በመጠቅለል ወደ አንድ ለማድረግ የተሄደውና ፌዴሬሽኑን ጭምር በማፍረስ የተጓዘበት መንገድ የኢትዮጵያ መንግስት የፈጠረው ችግር ነው። ያውም ደግሞ ከንጉሱ ጀምሮ እየተወራረሰ አሁን ድረስ የቀጠለ ነው በሚል ያነሳል። የኤርትራው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሰሞኑ በኢትዮጵያ ውስጥ የተነሳውን ውዝግብ በኢትዮጵያና በኤርትራ መካከል ያለውን ውዝግብ በተመለከተ የኢትዮጵያ የባህር በር ጥያቄ ወይ ደግሞ የባህር መውጫ ፍላጎት በኢትዮጵያና በኤርትራ መካከል ያለውን ውጥረት እንደፈጠረ አንዳንድ ወገኖች በዛ መልክ እየተረጎሙት ነው። ነገር ግን አይደለም። ቀደም ሲል የባህር በሩን የሰጠውና የባህር በር ፍላጎት ጨርሶ ያልነበረው ይልቁንም ኢትዮጵያ ውስጥ የባህር በር ፍላጎት የሚያነሱ ወገኖችን ጭምር
ይገፋ የነበረው የኢትዮጵያ መንግስት ጋር እንኳን ከ1990 እስከ 1992 ማለትም በፈረንጆቹ ከ1998 እስከ 2000 ጦርነት ያካሄደው ይኸው መንግስት ነው በሚል እርሳቸው እዛ ላይ የጠቀሱት ነገር አለ። ኤርትራ መንግስት እንግዲህ ይህንን በተመለከተ ደግሞ ከ1998 እስከ 2000 በተካሄደው ጦርነት ማለትም በፈረንጆቹ ነው። በኢትዮጵያ ከ1990 እስከ 1992 የተካሄደውንም ጦርነት የኢትዮጵያ የተስፋፊነት ፍላጎት ቀጣይ ወይ ደግሞ መገለጫ ነውና የህዝባዊ ወያነ ሓርነት ትግራይ የሚመራው የኢትዮጵያ መንግስት በ1998 እስከ 2000 ዓመተ ምህረት ያካሄደው እንደ አውሮፓውያን አቆጣጠር ጦርነት የኢትዮጵያ የተስፋፊነት ፍላጎት ማሳያ ነው ወይ ደግሞ ቀጣይ ነው በሚል የኤርትራ መንግስት ይህንንም ገልጿል። ምናልባት አንዳንድ መከራከሪያዎቹ ወደኋላ ሄዶ የ75 ዓመት ታሪክ ነው ፌዴሬሽኑ የፈረሰበት ከዛ በኋላ ወደ አንድነቱ ጉዞ ላይ ያሉ ነገሮች ላይ እዚህ ጋር ይሄ ችግሮች ነበሩ። ለምሳሌ ፌዴሬሽኑ በፈረሰበት ወቅት ጥያቄ ውስጥ የማይነሱ ነገሮች አሉ። ፌዴሬሽኑ የፈረሰበት መንገድ ኤርትራኖቹ ብቻ ሳይሆን በኢትዮጵያም ወገን የሚነሱ አንዳንድ ተገቢ ጥያቄዎች አሉ። ለምሳሌ ፌዴሬሽኑ ፈርሶ ነፃ የሆነ ማለት ብዙ መብቶችን ኤክሰርሳይዝ የሚያደርግ ሀገር ፍጹም ንጉሳዊ ወደሆነ ስርዓት የፕሬስ ነፃነት የሌለበት ሁሉ ነገር የተደፈቀበት ሀገር ውስጥ ሲቀላቀል ቀደም ሲል የሚዲያ ነፃነትን ጨምሮ በርካታ መብቶች ያለበት አካባቢ ያንን መብቱን ጭምር ማጣቱ የፈጠራቸው ችግሮች አሉ። ግን ያ መደረጉ ነው ወይ ወደ ነፃነት ትግል ያመራው? ዛሬ ላይ ቆሞ ብዙ ነገሮችን አስተያየት መስጠት ይቻላል። ግን ፌዴሬሽኑ የፈረሰበት መንገድ ፌዴሬሽኑ ፈርሶ ምናልባት በወቅቱ የነበረው የንጉሱ መንግስት የኢትዮጵያን ሌሎች ግዛቶችን ወደ ኤርትራ ደረጃ ማሳደግ ማለትም ኤርትራ ውስጥ በቅኝ ገዢዎቹ ጊዜ የነበረውን ነፃነት ለሌላው ኢትዮጵያ የሰጥቶ የኤርትራን ፌዴሬሽን ቢያፈርስ ኖሮ በብዙ መልኩ ምናልባት ተያይዞ ለሚነሱ ጥያቄዎች የተወሰነ መንገድ በር መዝጋት የሚቻልበት ሁኔታ እንደነበር ይታመናል። ስለዚህ የፌዴሬሽኑ መፍረስ ጋር ተያይዞ ክፍተቶች ነበሩ፣ ጉድለቶች ነበሩ። ጥያቄ ውስጥ የማይገባ ነገር ነው። ግን ደግሞ በዛ ሂደት ውስጥ ኢትዮጵያን የባህር አክሰስ እንዲኖራትም በኢትዮጵያና በኤርትራ መካከል ያለው ግንኙነት ትን በተመለከተ ብዙ መጠነ ሰፊ የዲፕሎማሲ ጥረቶች የተደረጉበት ሁኔታ እንደነበርን በግልጽ የሚታወቅ ነው። በተለይ የጸሐፊ ትእዛዝ አክሊሉ ሀብተወልድ ወይንም ጠቅላይ ሚኒስትር አክሊሉ ሀብተወልድ በዛ ረገድ ያደረጉት ሚና በስፋት የሚጠቀሱት ትልቅ ጥረት ያደረጉበት ነው። ግን ፌዴሬሽኑ ከፈረሰ በኋላ ወይ ደግሞ የፈረሰበት ሂደት የራሱ ክፍተቶችና ጉድለቶች እንዳሉ በተለያዩ ወገኖች ይነሳል። ስለዚህ ያኔ ፌዴሬሽኑ የፈረሰበት መንገድ ላይ ጥያቄዎች ማንሳት የሚቻልበት ነገር የለም ማለት አይቻልም። ፌዴሬሽኑ የፈረሰበት መንገድ ላይ ጥያቄ ማንሳት አይቻልም ማለት ፌዴሬሽኑ ማለት የኢትዮጵያ አካል ነው። የተባበሩት መንግስታት በወሰነው መሰረት ኤርትራ የኢትዮጵያ አካል ሆና በፌዴሬሽን ከሌላው የኢትዮጵያ ግዛት ጋር እንድትቀላቀል የተባበሩት መንግስታት የወሰነው መሆኑን ደግሞ እዚሁ ላይ አድምቆ ማስመሩ በጣም አስፈላጊ። የኢትዮጵያ ግዛት ነች። በፌዴሬሽን ከሌላው ኢትዮጵያ ግዛት ጋር የተዋሃደች ንጉሱ ወደ አሃዳዊ ግዛት ወይ ደግሞ ወደ ሌላዎች አሃዳዊ ግዛቶች ፌዴሬሽኑን ወይ ደግሞ ኤርትራን ሲቀላቅሉ ኤርትራ ውስጥ የነበሩ መብቶች የታጡበት ሁኔታ የትጥቅ ትግል ለመጀመር እንደ ምክንያት የሚጠቀስ ነገር ነው። ግን እዚሁ ላይ ደማቁ መሰበር ያለበት ፌዴሬሽኑ ከመፍረሱ በፊትም ፌዴሬሽኑ ከመፍረሱ በኋላም በየትኛውም መንገድ ብናይ የኢትዮጵያ ግዛት ነች፣ በፌዴሬሽን የተሳሰረችና በአህዳዊነት የቆየች የሚለው በሁለቱ መካከል ያለ ነገር ነው። ስለዚህ በዛ ሂደት ውስጥ ክፍተቶች ነበሩ። ግን በተባበሩት መንግስታት ውሳኔ የኢትዮጵያ ግዛት ነች። ይህንን በደንብ በግልጽ የሚታወቅ በአደባባይ ያለ በማስረጃም የተረጋገጠ ነገር ስለሆነ በኤርትራ ባለስልጣናትን በኩል የሚክዱት ነገር አይደለም። የፈረሰበት መንገድ ላይ ነው ጥያቄ የሚያነሱት። ዛሬ ላይ እየተነሳ ያለው ጥያቄ ወይ ደግሞ የኢትዮጵያ መንግስት በኩል እየተነሳ ያለው ጥያቄ 75 ዓመታት በውዝግብ በግጭትና በቀውስ ውስጥ የቀጠለ በአንጻራዊነት ከ1983 እስከ 19 ማለት ከ1985 እስከ 1990 ይላሉ ዶክተር ጌዲዮን ማለትም በኢትዮጵያ አቆጣጠር። ያ ማለት ኤርትራ በ83 ህዝባዊ ግንባር ኤርትራን ያዘ። በ1985 ሪፈረንደም ተካሄደ።
የኤርትራ ነፃ ሀገር እንድትሆን ተወሰነ የሚል ያኔ መግለጫ ተሰጠም። ከዛ በኋላ እስከ 90 ድረስ ባለው ጊዜ ውስጥ የ5 ዓመታት ጊዜ ነው። ስለዚህ ይህን ጊዜ የወሰዱ ይመስለኛል ዶክተር ጌዲዮን ጢሞቴዎስ። በነገራችን ላይ ያንን እንግዲህ ሪፈረንደሙ የተካሄደበትን ጊዜ መሰረት አድርገን የኢትዮጵያ መንግስት ዛሬ ላይ ቆሞ አንዱ የሚያነሳው መከራከሪያ ሪፈረንደሙ እንዲካሄድ የተወሰነበት ወይ ደግሞ ኢትዮጵያ ኤርትራን እንድትገነጠል ወይ ደግሞ ሪፈረንደሙ የሚካሄድበትን ሁኔታ በማመቻቸት ስልጣን ላይ የነበረው የኢትዮጵያ መንግስት የዛን ጊዜ ምንድነው ህጋዊ መንግስት አልነበረም፣ የሽግግር መንግስት ነው፣ ሂደቶችን የሚያመቻች እንጂ የሚወስን መንግስት አይደለም የሚል የኢትዮጵያ መንግስት መከራከሪያ አለ። ያኔ በነበረበት ከዛ አልፎም እውነት ለመናገር በብዙ መልኩ የሚጠቀሰው ነገር የኢትዮጵያን መንግስትም የያዘው አካል የኤርትራን ነጻነት ለማረጋገጥ ጭምር ሲንቀሳቀስ የነበረበት ሁኔታም ሆኖ እሱም ጭምር መከራከሪያ ነው። በዛ ሂደት ውስጥ ተዋናይ የሆኑ ያኔ ላይ ትክክል እንዳልነበሩ ዛሬ ግን የሄዱበት መንገድ አግባብ እንዳልሆነ አንስተው መፍትሄ የሚጠቁሙና ለመፍትሄም የሚሰሩ ደግሞ የህዝባዊ ወያኔ ሓርነት ትግራይ ከፍተኛ አመራር የነበሩ ሰዎችም እዚህ ሂደት ውስጥ እንዳሉ ደግሞ በግልጽ ይታወቃል። ዛሬ ላይ ትክክል አልነበርንም፣ ኢትዮጵያ የባህር በር እንድታጣ የተደረገበት ውሳኔ አግባብ አይደለም በሚል የሚንቀሳቀሱ አሉ። ሪፈረንደሙን በተመለከተ ሰው አሁን ወደኋላ መለስ ብሎ አንዳንድ ነገሮች እኮ ሲታይ እጅግ በጣም አስገራሚ ነገር ነው። ኤርትራ መገንጠሏን ከምንም በላይ ሲደግፉና ሲገፉ የነበሩ ወገኖች በኢትዮጵያ ማዕከላዊ መንግስት ስልጣን ውስጥ እንደነበሩን ጭምር የሚያሳዩ ናቸው። አንዳንዶች ያንን ሲተነትኑ በወቅቱ ህወሓት አቅሙን ግምት ውስጥ አስገብቶ ከኤርትራ ጋር ቅራኔ ከሻዕቢያ ጋር ቅራኔ ውስጥ መግባት በኢትዮጵያ ማዕከላዊ መንግስት ውስጥ ያለኝን ስልጣን ያሳጣኛል የሚል ለረዥም ጊዜ እንደ ቁጭት የያዙት ዙፋን ከአፄ ዮሐንስ ወደ ሸዋ ወደ አፄ ምኒልክ የሄደበትን መንገድ ሁሌ ሲቆጩበት የነበረ ነገር ስለሆነ ያንን ማስመለሳቸው እንጂ ከዛ በኋላ ትግራይም ሆነ አጠቃላይ ኢትዮጵያ የባህር በር በማጣታቸው ምን ይከተልባቸዋል፣ በሀገሪቱ ቀጣይ ሁኔታ ላይ ምን ያስከተላል የሚለውን እንኳን በተገቢው ለመመርመርና በዛ ላይ በቂ ጥናት እንኳን ማድረጋቸውን የሚያጠራጥሩ ሁኔታዎች እንዳሉ ዛሬ ላይ ቆሞ ያው አንዳንዶቹ በጸጸት ያንን ሂደት በተመለከተ የሚናገሯቸው ወይ ደግሞ በዛ ረገድ የሚያደርጓቸውን አስተዋጽኦች ማንሳት ይቻላል። ስለዚህ በኤርትራ በኩል በፌዴሬሽኑ ጊዜም ከፌዴሬሽኑ በኋላም ነፃ ከወጣችም ጊዜ በኋላ ውዝግብና ቀውሱ የቀጠለበት ሁኔታ ስላለ ስለዚህ የሆነ ቦታ ላይ ችግር አለ፣ ችግሩን በዘላቂነት ለመፍታት ምን መደረግ አለበት የሚለው ምናልባት በኤርትራም በኩል አሁን የኢትዮጵያ መንግስት ጥያቄ ያነሳ ነው። ህዝባዊ ወያኔ ሓርነት ትግራይ ጋር ውጊያ ከተገባ አሁን ካለው የኢትዮጵያ መንግስት ጋርም ውዝግቡ ውስጥ ከቀጠለ ምናልባትም ወደ ግጭት የሚሄድበት ሁኔታ ዝግ አይደለም ተብሎ ይታመናል። ስለዚህ አንድ ቦታ ላይ ችግር ተፈጥሯል። ከንጉሱ ጋር ችግር ነበር፣ ከደርግ ጋር ችግር ነበር፣ ከህወሓት ጋር ችግር ነበር። አሁን ደግሞ ከብልጽግና መንግስት ጋርም ችግር አለ። ስለዚህ አንድ ቦታ ላይ የተፈጠረ ችግር በአግባቡ እልባት ያላገኘ ጉዳይ ስላለ ምን አይነት ዘላቂ መውጫ ለኢትዮጵያም ለኤርትራ ህዝብ የሚጠቅም የሚለው ነገር በጣም መሰረታዊ ነገር ይመስለኛል። ስለዚህ በኤርትራ በኩል የሚቀርቡ መከራከሪያዎች የኢትዮጵያ ለ75 ዓመቱ ችግር ኢትዮጵያም የኤርትራን ግዛት በኃይል መውሰዷም በኃይል ለማስተዳደር መወሰኗም ከዛም በኋላ ፌዴሬሽኑን ጭምር እሱንም ፌዴሬሽኑን ፈቅደነው ሳይሆን ተጭኖብን ነበር እሱንም ደግሞ በኃይል እስከ ማፍረስ የሄደው የኢትዮጵያ መንግስት ችግር ነው በሚል የዘረዘሩበት ነገር ነው። እንግዲህ የኤርትራ መንግስት እና ገዢው ፓርቲ ህዝባዊ ግንባር በማናቸው ማንንም ማንም ገልጸው ማስረዳት ማሳመን የማይችሉት ነገር ህዝባዊ ወያኔ ሓርነት ትግራይ የኤርትራን ሉዓላዊነት ወይም መብት በመክፈፍ ወይ ደግሞ በመክሰስ በዛ መንገድ ተንቀሳቀሰ በሚል የሚነገረው ነገር በተለይም የ90 ጦርነት የተካሄደው የኢትዮጵያ የተስፋፊነት ፍላጎት ነው በሚል እዛ ላይ የተዘረዘሩ ነገሮች ናቸው። ልክ ዛሬ ላይ ቆሜ አይደለም በፊትም ጭምር የማምንበት ማመን ብቻ ሳይሆን በአደባባይ የገለጽኩት ህወሓት በ1990 ዓ.ም ኤርትራን ሊወር የሚችልበት
ወይ ደግሞ ፍላጎቱም ሊኖር የሚችል ፍላጎት አለው ብሎ የሚታሰብ ነገር አልነበረም። በኋላ ያሉ ምልልሶች ምናምን ሲታዩም የሚሰጧቸው ምልክቶች አሉ። ስለዚህ በአንድ በኩል ቲፒኤልኤፎቹ የኢትዮጵያን ማዕከላዊ መንግስት ስልጣን ይዘው ስልጣናቸውን በዘላቂነት ማደላደል የሚችሉበትና እንጂ ከኤርትራ ጋር ውዝግብ ውስጥ መግባትና ስልጣናቸውን ጥያቄ ውስጥ ማስገባት የሚያስችል ሁኔታ ውስጥ መግባት የሚፈልጉ አይመስልም። ስለዚህ ጦርነቱ በኤርትራ በኩል በ1990 ዓመተ ምህረት ጦርነት እንደተለኮሰ በኋላ ላይም የካሳ ኮሚሽኑም በግልጽ ያረጋገጠው ነገር ነው። ስለዚህ የኢትዮጵያ ተስፋፊነት ነው የ1990ንም ጦርነት የለኮሰው በሚል በኤርትራ በኩል የሚነሳው ነገር ብዙ ሚዛን የሚደፋ አይደለም ብቻ ሳይሆን ዛሬ ራሱ ከኤርትራ መንግስት ጋር የሚሰሩ ሰዎችንም ለማሳመን የሚያስችል ሁኔታ አለ ብዬም አላምንም። ስለዚህ ቲፒኤልኤፍ ከኤርትራ ላይ ጦርነት ሊከፍት የሚችልበት አንደኛ በዛ ደረጃ ራሱን አዘጋጅቶ ነበር ወይ? በሌላም በኩል ምን ይፈልጋል? ዋና ስልጣናቸውን ማደላደርና ኢትዮጵያ ላይ በላይ ሆኖ መቆየት እንጂ በላይ ሆኖ ሲቆዩ ከባህር በር የሌለው በሩ የተዘጋበት ሀገር ከተያይዞ ምን ይመጣል የሚለውን ነገር ያስባሉ ወይ? የተወሰነ ነገር የተዘጋ ነገር ነበር። ዘረኝነት የሚፈጥራቸው ችግሮች አሉ። በዛ ውስጥ አንዳንድ ሰዎች ባህር በር የዛን ጊዜ ምንድን ወደብ ሸቀጥ ነው በሚል ጠቅላይ ሚኒስትር መለስ ሲናገሩ የነበሩትን አሁንም ልጃቸው ተናገረች ተብሎ የተነሳ ነገር አለ። ልጃቸው ታዲያ አባቷን ነው የምትከላከለው? ምን ጥያቄ ያለው? አባቷ በኢትዮጵያ ላይ ያደረሱትን ወንጀሉን በደል ልክ ነው በደል ፈጽመዋል እንድትል ማንም ሰው መጠበቅ የለበትም። ስለዚህ ብዙ ጊዜ የምትምለው የአልጀዚራ ላይ አይኒው ሚል ፕሮግራም ላይ የኢዳሚን ዳዳ ልጆች ማለትም የኡጋንዳው አራጅ የእሱ ልጆች ስለ አባታቸው የሚሰጡት ምስክርነት እዛ ላይ ቀርቦ ነበር። ኢዳሚን ዳዳ በቃ ክንፍ የላቸውም እንጂ መልአክ ነበሩ ለልጆቻቸው። እዛ ላይ እንዳየነው ኢዳሚን ዳዳን ደግሞ የኡጋንዳ ሕዝብ እንዴት እንደሚያስታውስ በጣም ግልጽ ነው። ስለዚህ አንድ ሰው የኮሎኔል መንግስቱ ልጅም አንደኛዋ በተለይ አባቷን ከመጠን በላይ ስታንቆለጳጵስ ኢትዮጵያ ውስጥ ያሁሉ መከራ፣ ያሁሉ ስቃይ፣ ያሁሉ ሰቆቃ በኢትዮጵያን ላይ እስከ መጨረሻው ድረስ ደግሞ የተፈጸሙ ነገሮችን ሌላው ሰለባው ሀገሩን በብዙ መልኩ የተጎዳው ሀገሩን ያጣው ያ በግልጽ የሚያውቀው የኢትዮጵያ የጦር ጀነራሎችን አጠቃላይ የኢትዮጵያ ፖለቲካ ሂደት ላይ ያሳደሩት ተጽዕኖና ምስቅልቅል ለልጆች የኔ ለሚሉት ላይታይ ይችላል። የሚያሳዝነው ግን የኮሎኔል መንግስቱን የተለየ የሚያደርገው አንድ ትልቁ ብቃታቸው ወይ ደግሞ ኢትዮጵያን እንደ ምልክት የሚያዩላቸው ኢትዮጵያዊነት የሚለው ትልቁ አጀንዳቸው ነበር። ግን ያ ኢትዮጵያዊነትን ልጃቸው ጋር እንኳን ማስተላለፍ አለመቻላቸው በአንድ በኩል ያሳዝናል። አንደኛ ልጃቸው በአደባባይ ብሔርተኛ ሆና ስትቀሰቅስ የነበረ በድፍረት ደግሞ ጠቅላይ ሚኒስትር አብይን ገዳይ ስትል ጽፋ አይቼ ገዳይነት ምን እንደሆነ ያው እንደ ኢዳሚን ዳዳ ልጆች የራስን ጉድፍ የራስን ሌላ ላይ የደረሰውን ነገር ለማየት ያለመቻል የሚፈጥራቸው ነገሮች ናቸው። ስለዚህ ከዚህ ጋር ተያይዞ ይሄ የአቶ መለስ ልጅም ወደብ ሸቀጥ ነው ምናምን ማለቷ አባቷን ለመከላከል ያላት ነገር ነው። እነ ኢዳሚን ዳዳ ልጆች ከዛ በላይ ስላደረጉ የኮሎኔል መንግስቱ ልጆችም ልጆች አይደለም ይቅርታ፣ የኮሎኔል መንግስት አንዷ ልጅ ያንን ስላደረገች እንዲህ አይነት አባቶቻቸውን ለመከላከል የሚያደርጉት ነገር ነው። ግን አባት በጎ ነገሩንም አንስቶ ወንጀሉንም ደግሞ በዚህ ምክንያት ተሳስቶ ሊሆን ይችላል የሚል ነገር ማምጣት ነው የሚጠቅመው እንጂ ይሄ ጨፍኖ በሌላው ቁስል ላይ እንጨት መስደድ ነውርም ወንጀልም ነው። ስለዚህ ከወደብ ጋር ተይዞ ባለው ነገር ላይ የህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ ላይ የፈጸመው ትልቅ ወንጀል መኖሩ ጥያቄ ውስጥ የማይገባ ነገር ነው። ሀገርን የሬፈረንደሙ በተካሄደበት ወቅት ወይ ደግሞ ከዛም በፊት በንግግር በውይይት አንዳንድ መውጫዎችን ለማግኘት ማድረግ የሚያስችል ሁኔታ ይኖር እንደነበር ይታመናል። ከዛ በኋላም ግንኙነታቸው ጤናማ በነበረበት ወቅት ህዝቡን በአደባባይ የኢትዮጵያ ህዝብ የተካሄደው የሽግግር መንግስቱ በሚካሄደበት በአዲስ አበባ በተደረገበት ወቅት አቶ መለስም ማለት ጠቅላይ ሚኒስትር በወቅቱ ፕሬዝዳንት ናቸው። ፕሬዝዳንት መለስም ፕሬዝዳንት ኢሳያስም ለኢትዮጵያ ወደብ በነፃ ይሰጣል የሚል መግለጫ ነበር የተናገሩት።
ወደብ በነፃ ማለት ምን እንደሆነ ራሱ የዛን ጊዜ በቃ ልክ ኢትዮጵያ ከዚህ ቀደም እንዳደረገችው ወደቡን ራሷ ተቆጣጥራ ማስካስገባለች ታስወጣለች የሚል እምነት ነበር ያሳደረው። ግን በዛ መልክ እንዳልቀጠለ በኋላ ላይ ያለው ሁኔታዎች ይህንን የሚያሳዩ ናቸው። ስለዚህ እዛ ጋር የተፈጠሩ ክፍተቶች፣ እዛ ጋር የነበሩ ጉድለቶች አሉ። የሆነ ወቅት ላይ ያንተን ፍላጎት የሚያስፈጽም አካል በኢትዮጵያ ማዕከላዊ መንግስት ውስጥ ስላለ ሁሌም እንደዚ አይነት ሁኔታ ይኖር ይቀጥላል ማለት አይደለም። ሌላው ተገፍቶ በደል አለብኝ ቁስል አለብኝ እስካለ ድረስ ተነጋግሮ ተወያይቶ ዘላቂ መውጫ መፈለጉ በጣም በጣም አስፈላጊ ነው። ኢትዮጵያ ውስጥ ኢትዮጵያን ማዳከም፣ ኢትዮጵያ ውስጥ ችግር በመፍጠር የኤርትራን ነጻነት እናረጋግጣለን ወይ ደግሞ ቀጣይነቱን እናረጋግጣለን የሚለውን ብዙ የሚያስኬድ አይመስለኝም። በዛ መልክ ማድረግ የሚቻልበት ሁኔታ የለም። በሌላም በኩል ደግሞ በዛ ኢትዮጵያ ውስጥ ቀውስ ፈጥሮ የኤርትራን ጥያቄ በሌለበት ሁኔታ ውስጥ ነጻነትን አረጋግጦ መሄድ ይቻላል የሚለው ቢሳካ እንኳን ወደቡ ከዛ በኋላ እኮ ትርጉም አልባ ነው የሚሆነው። ኢትዮጵያ የሚባል ሀገር ከፈረሰና የጎበዝ አለቆች መፈንጫ ከሆነ በኋላ ያው እንደተባለው የግመሎች ማጠጫ ነው የሚሆነው። ምናልባት አንዱን ወደብ ራሳቸው ሊጠቀሙበት ይችላሉ። የቀረው ትርፍ ነው። በኢትዮጵያ በኩል የሚነሳውን የአፋር በይፋ ኢትዮጵያ መንግስት እያነሳው አይደለም፣ ግን የኤርትራ መንግስት ባነሳው መከራከሪያ ላይ የአፋር ህዝብን አንድነት መሰረት አድርጎ የወደብ ወይ ደግሞ የባህር በር መውጫ በሚል የሚነሳውን ነገር የአፋርን ጉዳይ የአፋርን ህዝብ ኩሮን የአፋር ህዝብ የቼዝ መጫወቻ ማድረግ የቼዝ ጠጠር ማድረግ እንዲሁም ደግሞ የሆነ የተለያየ ግዛት ውስጥ የሚገኝ አንድ ማህበረሰብ ስላለ በሚል በዛ መልክ የዓለም አቀፍ ድንበርን ለመጣስ የሚደረግ ነገር ተቀባይነት የለውም በሚልም የኤርትራ መንግስት በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ላይም ይሄን አንስቷል። ምናልባት እንግዲህ ይሄንን የቼዝ ጠጠር ለመሆን የኤርትራ ምንድነው ኩሩ የአፋር ህዝብ የቼዝ ጠጠር ነው የሆነው ወይንስ የኢትዮጵያ መንግስት ፍላጎት ለማስፈጸም ነው የቀይ ባህር አፋሮች ይህን እዚህ እንትን ውስጥ የገቡት ወይስ በትክክል የቀይ ባህር አፋር ህዝብ ወይ ደግሞ ኤርትራ ግዛት ውስጥ የሚኖረው አፋር የነጻነት የመብት ትግል የጀመረው መቼ ነው? ዛሬ የኢትዮጵያ መንግስት የባህር መውጫ ያስፈልገኛል ባለበት ሰዓት ነው? አይደለም። ወደኋላ ተመልሰን በጠቅላይ ሚኒስትር መለስና በፕሬዝዳንት ኢሳያስ መካከል እንደ አውሮፓውያን አቆጣጠር በ1997 በተጻጻፏቸው ደብዳቤዎች ላይ ሁለቱም ወገኖች የሚያነሱት ኡጉጉሙ የሚባለው እንቅስቃሴ ወይ ደግሞ የአፋር አብዮታዊ ዴሞክራሲያዊ ግንባር የቀይ ባህር አፋር ጥያቄን ጭምር ይዞ የተነሳ እንቅስቃሴ ነው። ዛሬ ዝም ብሎ ስሙን የወረሱ ምናምን አነስተኛና ጥቃቅን ቡድኖች እንዳሉ ሰምተናል። ያኔ በመሐሙድ አጋስ የሚመራው ማለት ነው። መሐሙድ አጋስ በቅርቡ ዘአፍሪካን ሪፖርት ላይ የሰጡትን መግለጫ እናስታውሳለን። የአፋር ህዝብ አንድነቱ እንደገናም ደግሞ የባህር መውጫ መብቱን እርሳቸውም አጽንኦት የሰጡበት ጉዳይ ነው። ስለዚህ ዝም ብሎ የኢትዮጵያ መንግስት ድንገት ነሸጥ ስላደረገው ጉዳዩን ስላነሳው ስለ ቀይ ባህር ወይ ደግሞ አፋር ስላለው ጉዳይ እየተነሳ አይደለም። የቀይ ባህር አፋሮች አስቀድሞ ይህን ጉዳይ ደጋግሞ ያነሱት ነው። ኡጉጉሙ የሚባለው በእንግሊዝኛው ምህጻር አርዶፍ በአማርኛ የአፋር አብዮታዊ ዴሞክራሲያዊ ግንባር ያኔ ባዳ በተባለው አካባቢ ላይ እያስቸገሩን ያሉት እነሱ ስለሆነ የኛ ወታደሮች የተላኩት እነሱን ለመውጋት ነው በሚል አቶ መለስ ለፕሬዝዳንት ኢሳያስ በጻፉት ደብዳቤ ላይ በግልጽ የተመለከተ ነገር ነው። ከዛም ባሻገር የኢትዮጵያና ኤርትራ ጦርነት ሲፈነዳ ብዙ ጊዜ ደስ የሚለኝ አባባል አለ። መሐሙድ አጋስ የተናገሩት አሜሪካ ሄደው ነበር ጦርነቱ እንደፈነዳ። የዛን ጊዜ እነሱ የተኩስ አቅም አደረጉ አሉ። ኡጉጉሙ አደረግኩ አለ። የዛን ጊዜ ያው እንዳሁኑ ያልሰከነ ብዙ ፖለቲከኛ አለ። ፖለቲከኛ ማለት እንኳን በአንዳንዴ የሚገልጹ አይመስለኝም። የፖለቲካ ውጥንቅጥን የማይረዱ ግን ፖለቲከኛ ነን የሚሉ ሰዎች አንዳንዴ አየሩን ስለሚያጨናንቁበት ወቅት ይኖራል። በዚህም የተነሳ መሐሙድ አጋስ ያኔ ጦርነቱ እንደፈነዳ አሜሪካ ሄደው ነበር። አንድ መድረክ ላይም ስብሰባ ነበርና በስብሰባው ላይ እንዴት በዚህ ሰዓት እነዚህ ሁለት ጠላቶቻችን ሲዋጉ እንዴት ተኩስ ታቆማላችሁ እናንተ
ለምን ውጊያችሁን አትቀጥሉም የሚል ከዚህም ከዚያም ጥያቄው ጩኸቱ ሲበረከት አጭር መልስ ሰጥተው ያስጨበጨቡት ኋላም ኢትዮጵያ ሪቪው ላይ ወይ አንድ በወቅቱ ሌላ ተመሳሳይ ስም የታተመ መጽሔት ነበር፣ እዛ ላይ ወጥቶ ነበር። በእርግጠኝነት ኢትዮጵያ ሪቪው ይመስለኛል። ምን እያላችሁኝ ነው? ጠላታችን ወያኔ ጠላታችን ሻዕቢያን ሊወጋ ሲሄድ እንዴት መንገድ ዝጋበት ትሉናላችሁ? ባይሆን ሄደው ተዋግቶ ሲመለሱ መንገዱን ዝጉባቸው በሉን እንጂ ሄደው ለመውጋት ሲሄዱ ክፈቱላቸው መባል ያለብን እንጂ እንዴት ዝጉባቸው እንባላለን? ዝጉባቸው መባል ያለብን ሲመለሱ ነው መሆን የነበረበት በሚል ያንን ተናግረው ያው በህብረተሰቡ ዘንድ አድናቆትን ወይም ጭብጨባ ያገኙበትም ሁኔታ የዛሬ ጦርነቱ ወቅት ታሪክ ነው። ስለዚህ ኡጉጉሙ የሚባለው የአፋር አብዮታዊ ዲሞክራሲያዊ ግንባር ጥያቄ ያኔም ውጊያ ያደርጉ ነበር። የአፋር ህዝብ ከመነሻው የሽግግር መንግስቱ በተመሰረተበት ወቅት ያው ኢትዮጵያ ውስጥ እጅግ ገናና ስም ያላቸው ሱልጣን አልሚራ ወቅቱ ካነሱት ጥያቄ በኋላም ልጃቸው ሌላኛው ሱልጣን ሀምፍሬ አልሚራ ከኢሳት ቴሌቪዥን ጋር ባደረጉት ቃለ ምልልስም እንዳረጋገጡት ያነሱት ጥያቄ ኤርትራ የምትገነጠል ከሆነ የአፋርም ህዝብ መብት ይሰጠውና ከኢትዮጵያ ጋር ነው የሚኖረው ወይንስ ከኤርትራ ጋር ነው የሚባለው? እሱም መብት ይሰጠው ብለው ያን በመጠየቃቸው ፕሬዝዳንት ኢሳያስ አዳራሹን ለቀው ወጡ። ይሄንን የሽግግር ምክር ቤቱ አባል የነበሩት በኋላም በመጀመሪያው የሽግግሩ ጊዜ የአፋር ክልልን በመሪነት የያዙት በኋላም በዲፕሎማትነት ሀገራቸውን ያገለግሉትና በመጨረሻም የአፋር ሱልጣን ሆነው ከ5 ዓመታት በፊት ከዚህ ዓለም በሞት የተለዩት ሱልጣን ሀምፍሬ አልሚራ ይህንም በዝርዝር በቃለ ምልልሱ ላይ አንስተዋል። ያ ብቻ ሳይሆን አፋር አካባቢ ጉዳዩ በጣም የሚብላላ መሆኑን የ90 ዓመተ ምህረቱ ጦርነት በፈነዳበት ወቅት እሳቸው ከዛ በፊት ከስልጣን ላይ ካለው ህዝባዊ ወያነ ሓርነት ጋር ተጣልተው ከሀገር ከወጡ በኋላ በጦርነቱ ወቅት ወደ ኢትዮጵያ ተመልሰው ነበር። አሁን እነዚህ ሰዎች በራሳቸው መንገድ ጦርነቱን ስለለኮሱ የአሰብን ጉዳይ እናንሳ ብለው ጥያቄ ለጠቅላይ ሚኒስትር መለስ አንስተው አይ ይሄ ነገር አይሆንም ብለው እንደተከላከሏቸው በግልጽ ተቀምጧል። አፋር አካባቢ ከመጀመሪያዋ ቀን ጀምሮ ጉዳዩ ተነስቷል ብቻ ሳይሆን ይሄን ነገር እያብላሉ የቀጠሉበት ጉዳይ መሆኑን እነዚህ ተጨባጭ ሂደቶችና ማስረጃዎች የሚገልጹት ነገር ነው። ከዛም በላይ የቀይ ባህር አፋሮች ወይ ደግሞ ኤርትራ ውስጥ ያሉ አፋሮች በደል እየደረሰባቸው ሰቆቃ እየተፈጸመባቸው መሆኑን የተባበሩት መንግስታት የሰብአዊ መብት ኮሚሽን በኩል የተደረገና ከ400 ገጽ በላይ የወጣ ጥራዝ ላይ በአደባባይ መረጃ ባህር ውስጥ ያለ ነገር ነው። በደል፣ ስቃይ፣ ሰቆቃ እየተፈጸመባቸው ነው። የቀይ ባህር አፋር አካባቢ የሚባለውን ቦታ እነማን ናቸው ሲያስተዳድሩ የነበሩት? እዛ አካባቢ ላይ እዛው አፋር ተወላጆች ቀይ ባህር የሚባለውን አካባቢ ያስተዳድሩት ያውቃሉ? ዝም ብሎ በሆነ ወቅት የሆኑ እንስት ነበሩ እንደዚሁ ከዚህ ዓለም በሞት የተለዩ። አሁን በቅርቡ ደግሞ የአስመራ አሁን ደግሞ የማዕከላዊ ኤርትራ አስተዳዳሪ የተባሉ በፊት ቀይ ባህር አፋር የሚያስተዳድሩ እንደዚሁ እሳቸውም እንደዚህ ያለፉ ሰው አሉ። የእነሱ ደሱን ወስዶ አካባቢውን ራሱ እንኳን ለማስተዳደር መብት የተነፈገ ማህበረሰብ ነው፣ ራሱን በራሱ ለማስተዳደር ማለት ነው። ስለዚህ ኩሩ የሚለው ነገር ሰብአዊ መብት ረገጣ እየተፈጸመበት እየተገፋና በደል እየተፈጸመበት ኩሩ የሚለው ለጽሁፍ ማዳመቂያ ይሁን ካልሆነ በስተቀር በተጨባጭ የአፋርን ህዝብ መብትና ነጻነት የሚያረጋግጥ ነገር አይደለም እና ጥያቄው ትላንትም ነበር፣ ዛሬም አለ፣ ምላሽ እስኪያገኝ የሚቀጥል ነገር ነው። የተነሳውን ጉዳይ በተመለከተ እንግዲህ ከአፋር አንጻር ያለው ነገር ይሄው ጥያቄያቸውን አሁንም የቀይ ባህር አፋር እንቅስቃሴ የሚል ነገር ተነስቷል። ይህን እንቅስቃሴ የጂኦግራፊ ድንበሮች ተመሳሳይ ጎሳ ምናምን ያላቸው ሰዎች በመኖራቸው ድንበሮች በዛ የተነሳ መነካት ወይ ደግሞ ያንን
ምክንያት ማድረግ አይቻልም የሚለው በተወሰነ ደረጃ ትክክል ነው። ምን ጥያቄ ውስጥ የሚገባ ነገር አይደለም። በተለያዩ ሀገሮች የተለያዩ ማህበረሰቦች ሊኖሩ ይችላሉ። ይሄኛውን በተለይ የሚያነሳው ምን የሚለው በአንድ ሀገር ውስጥ ያለም ነገር ግን ሁለት ለአንድ ዓላማ ተብለው በጋራ የተሰለፉ ቡድኖች የማዕከላዊ መንግስት ስልጣን በኢትዮጵያም በኤርትራም በመያዛቸው ሁለቱ ወገኖች የአንድ ቡድን ፍላጎት ማስፈጸሚያ ሀገሩ ስለሆነ የሌሎች መብት ስለተፈጠጠና ስለተዳጠ የተፈጠረም ችግር በመሆኑ ጭምር ነው እየተነሳ ያለው። ስለዚህ የአፋር ህዝብ መብት ጥያቄ እየተነሳ ነው። በጭቆና ወይ ደግሞ በሰብአዊ መብት ረገጣ ውስጥ ያለው ማህበረሰብ ያን መብቱን በዛ በሚጠይቀው ማህበረሰብ በሚጠይቀው ሀገር ውስጥ ምላሽ ካጣ እስከ ነጻነት ለመሄድ የሚከለክለው ነገር የለም። የተሰመረውን ድንበር በኢትዮጵያና ኤርትራ የሚባል ድንበር አልነበረም። ኤርትራ ስትገነጠል ኢትዮጵያና ኤርትራ የሚባል ድንበር መጣ። አሁንም አፋር አካባቢ እንዲህ አይነት እንቅስቃሴ መጥቶ የአፋርና የምናምን ድንበር ወይ ደግሞ አፋር እንቅስቃሴዎች ከኢትዮጵያ ጋር ወደ አንድ እንሄዳለን ቢሉ ያን የሚከለክል ነገር አለ ወይ? የሆነው ነገር ተሰመረ ማለት የእግዚአብሔር ቃል ወይ ደግሞ መጽሐፍ ቅዱስ ወይ ቅዱስ ቁርአን ላይ የተሰመረ ነገር አይደለም። የሆነ ቦታ ላይ መውጫ ቀዳዳዎች አሉ። በየትኛውም መንገድ ዝግ የሆነ ነገር የለም። የቀይ ባህር አፋር እንቅስቃሴ ትግል አድርገው የመብት የነጻነት ትግል አድርገው ተጨባጭ ማስረጃ ያላቸው የዩኤን የሰብአዊ መብት ሪፖርት በጭቆናና በአፈና ውስጥ ለመኖር ይገደዳሉ ወይ? ያን እንቅስቃሴ ወደ ማድረግ ቢሄዱ ይሄን መብታቸውን ለማግኘት የሚያደርጉትን እንቅስቃሴ በየትኛውም ወገን ደግሞ ድጋፍ እንደሚያገኙ የሚያጠራጥር ነገር አይደለም። ስለዚህ የሆነ ወቅት ላይ የተሰመረ የእግዚአብሔር ቃል ወይ ደግሞ መጽሐፍ ቅዱስ ነገር ተደርጎ መወሰዱ ብዙ የሚጠቅም ነገር አይደለም። የኢትዮጵያና የኤርትራ ጦርነት ከዛም በፊት የነበሩ ከዛም በኋላ ያሉ ነገሮች ለዚህ አይነት ነገር መፍትሄ የሚያመጡ አይደለም። ምናልባት አንዳንዴ የሆነ ነገር ከቀይ ባህር ጋር ተያይዞ የኢትዮጵያ መንግስት አሁን ደጋግሞ የሚያነሳው ነገር አለ። በንግግር በውይይት ችግሩን ለመፍታት ጥያቄ እያቀረበ ነው። ልነጋገር ነው። የኤርትራው ማስታወቂያ ሚኒስትር ልነጋገር የሚለው ጥያቄ ይስሙላን የሚል ነገር ያመጣሉ። የኤርትራን ሉዓላዊነት ሳይቀበሉ የኤርትራን ሉዓላዊነት እንቀበላለን ብለው እኮ በአደባባይ ተናግረዋል እኮ። ግን ምን ጠይቀው ደግሞ መብት አለን፣ የሆነ መውጫ ነገር እንፈልግ፣ በሰጥቶ መቀበል። ኤርትራን ሉዓላዊነት እንቀበላለን፣ ግን መውጫ ነገር መፍትሄ ነገር ላይ እንነጋገር የሚል ነገር ጥያቄ ተነስቷል። ማንም ጤነኛ የሆነ ሰው ጥያቄ ተነስቶ በአጀንዳው ላይ እኩል አትስማማ ትችላለህ። በአጀንዳው ላይ ተስማምተ ደግሞ ተወያይተህ ላትግባባ ትችላለህ። ውይይቶች ሌላም ጊዜ ሊቀጥሉ የሚችሉበት እድል ይኖራል። ግን አልነጋገርም የሚለው መደምደሚያ አልነጋገርም ስለተባለ ግጭት መኖር አለበት ወይ ብለው ጥያቄ የሚያነሱ ሰዎች አሉ። አልነጋገርም ግጭት ማስነሳት የለበትም። ለመነጋገር የሚቻልበት ሁኔታዎች ለመፍጠር ሁሌም ጥረቶች መደረግ ነው ያለባቸው። ነገር ግን አልነጋገርም የሚለው አካል በሌላ በኩል ፍላጎቱን ለማሳካት በኢትዮጵያ ውስጥ ችግር ፈጣሪ የሆኑ ኃይሎችን እያደራጀና እየቀሰቀሰ በሌላም በኩል ደግሞ ከጸረ ኢትዮጵያ ኃይሎች ጋር እየተባበረ በቀጠለ ቁጥር አልነጋገርም ማለቱ ችግር ባይሆንም ይሄንን ድርጊት መቀጠሉ ግን ችግር ሆኖ ወደ ግጭት የመውሰድ ዕድሉ ሰፊ ነው። በዚህ በኩል ኤርትራ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ስላነሱት ጉዳይ የኢትዮጵያ ጠላቶች መሳሪያ በመሆን በሚል ለተነሳው ነገር አስቂ ነው የሚል መልስ ነው የተሰጠው። ይልቁንም ኢትዮጵያ ነች በዚህ በኩል የምትታወቀው ከኮሪያ ጦርነት ጀምሮ እስከ ቀዝቃዛው ጦርነት ፍጻሜ እንዲሁም ከዛም በኋላ ከ9/11 በኋላም በዚሁ መንገድ መሳሪያ በመሆን የቀጠለች ሀገር ኢትዮጵያ ነች። ለሌሎች መሳሪያ በመሆን በእነሱ ድጋፍ ደግሞ በአካባቢ ላይ በላይ ሆና ለመንቀሳቀስ የምታደርገው ጥረት የሚል ነገር ተነስቷል። በኤርትራ መንግስት መግለጫ ላይ ማለት ነው። የኮሪያ ጦርነት ኢትዮጵያ የዘመተችው በተባበሩት መንግስታት ድርጅት አማካኝነት ነው።
የሰላም ማስከበር ተልእኮ ነው። የርዕዮተ ዓለምም ጦርነት ነው። ጥያቄ ውስጥ የሚገባ ነገር አይደለም። ሌሎች በርካታ ሀገራትም ነበሩ። ከአፍሪካ በእርግጥ የለም። አፍሪካ የዛን ጊዜ ቅኝ ወጣ ሀገርም አልነበረም። ከቅኝ ግዛት ነፃ የወጣ ሀገርም አልነበረም። ሁሉም በቅኝ ግዛት ስር የነበሩ ሀገሮች ናቸው። ደቡብ አፍሪካ ተሳትፋለች። ደቡብ አፍሪካ ቅኝ ገዢዎቹ ናቸው የተሳተፉት ሀገሩን እያስተዳደሩ። ስለዚህ በነፃ ሀገራት መካከል የነበረ የሰላም ማስከበር ወይ ደግሞ በምንድን ነው በርዕዮተ ዓለም በሶሻሊስቱና በካፒታሊስቱ መካከል የሚደረግ ጦርነት፣ በዛ ሂደት ውስጥ ኢትዮጵያ ተሳትፋለች። ልክ እንደ ሌሎች ሀገሮች በቀዝቃዛው ጦርነት ወቅትም የኃይል አሰላለፍ አለ። ከምዕራባውያኖቹ ጋር የቆሙ አሉ፣ ከሶሻሊስቶቹ ጋር የቆሙ ከነ ሶቪየት ህብረት ጋር አሉ። ራሱ ቲፒኤልኤፍም ህዝባዊ ግንባር ሓርነት ኤርትራ ማለትም ሻዕቢያም የሶሻሊስቶች ነበሩ። እዛ ጋር ምን የተለየ ነገር እንዳለ አላውቅም። ከ9/11 በኋላ የሚባለውም ነገር ከሽብር ምንድን ነው ኢትዮጵያ አሜሪካ ላይ መስከረም 11 2001 ከተፈጸመው የሽብር ጥቃት በኋላ ተመሳሳይ ነገር ቀጥሏል፣ ከምዕራባውያኖች ጋር ትተባበራለች የሚል ነገር ነው። ያ ከምዕራባውያኖች ጋር መተባበር ያው ምንድን ነው በተለየ ሁኔታ በመተባበር ልክ ነው። ምንድን ነው አርባ ምንጭ አካባቢ በ9/11 ውስጥ ተሳታፊ የሆኑ ወንጀለኞችን አሜሪካ በግዛቷ ውስጥ ያለ እንትን ማሰር ስለማትችል እንደ ጓንታናሞ እንደዚህ አይነት እስር ቤት እዛ አካባቢ ነበር የሚሉ የሚነሱ ነገሮች አሉ። ያ አይነት ሁኔታ ማጋጠሙ በተለያየ መንገድ እንትን ነው። ግን የጠላት መሳሪያ ከሚለው ጋር እንዴት እንደሚሄድ አይገባኝም። ያንን የኢትዮጵያ መንግስት የቲፒኤልኤፍም በለው ማንም ያንን ሲያደርግ የነበረው ከጠላት ጋር ሆኖ ማንን እንትን ለማለት ምናልባት የሽብር እንቅስቃሴ ነበር። የጸረ ሽብር እንቅስቃሴው አካል የሆነ ስርዓት ነው ያን የነበረው ማለት በዛ ረጎድ። በሌላ በኩል ደግሞ ይሄን ሽፋን አድርጎ በገዛ ዜጎቹ ላይ ሰቆቃ፣ ጭቆና ሲፈጽም የነበረ ይህን ሽፋን እንደሚጠቀም ደግሞ ምንም ያጠራጥር አይደለም። ግን ያ አይነት ትብብር በሀገራት መካከል እየተለመደ ያለና ወደፊት የሚቀጥል እንደሆነ ግልጽ ነው። ስለዚህ እዚህ ጋር የሚሰጠው ምክንያት ኢትዮጵያ ነች ከኮሪያ ጦርነት ጀምሮ እስከ 9/11 ማግስት ድረስ ከጠላት ጋር የምትተባበረው የሚለው ነገር ግልጽ አይደለም። ኢትዮጵያ ከጠላት ጋር ይተባበራል የሚለውን ነገር ስታነሳ በዶክተር ጌዲዮን መግለጫ ላይም በአንድ በኩል ኢትዮጵያ ውስጥ ያሉ በኢትዮጵያ መንግስት ላይ ያመፁ ኃይሎችን በማደራጀትና በመደገፍ በሌላም በኩል ደግሞ ከኢትዮጵያ ጠላቶች ጋር ከነግብፅ ጋር በመተባበር የሚል ነው። ስለዚህ ኢትዮጵያ ውስጥ ያሉ አማጽያንን በማደራጀትና በመምራት ወይ በመደገፍ በኩል የኢትዮጵያዊ የውጭ ጉዳይ ሚኒስትር ላነሱት ነገር መልስ የለም። ከጠላት ጋር ተባበሩ የሚባለው ፌዝ ነው በሚል ከመግለጽ ይልቅ ለምን ፌዝ ይሆናል? ሁሉም ዓለም የሚያውቀው ነገር አይደለ እንዴ? ከግብፅ ጋር ያለው ትብብር ምን ለማሳካት ነው የሚደረገው ትብብር? በኢትዮጵያ ላይ የሚደረግ ትብብር አለ እንዴ? ምናልባትም በኤርትራ መንግስት ደጋፊዎች ጭምር ቆም ብለው አሁን ማየትም ራሳቸውን መመርመርም የሚገባቸው የኢትዮጵያ መንግስት የሆነ መውጫ ነገር ነው የፈለገው። ኢትዮጵያ ትልቅ ሀገር ነች። ኢኮኖሚዋ እየተንቀሳቀሰ ያለ ነው። ይሄ ናቅፋ በ7 ብር ነው በ8 ብር ይመነዘራል የሚል ገበያው የማይወስነውን ነገር እሱ ይሄ የኢኮኖሚክስ ግንዛቤ ለሌላቸው ሰዎች እንደዚህ አይነት እየተናገሩ መቀጠል ይቻላል። የጣሊያን ሊሬ በመዓት ነበር እንትኑ። የጣሊያን ኢኮኖሚ ግን ደካማ ነበር ማለት አይደለም። የኢትዮጵያ ብር የዛን ጊዜ $1 በ2 ብር ይመነዘር ነበር። የጣሊያን ሊሬ ግን በጣም በብዙ ነበር የሚመነዘረው። ኢትዮጵያ ኢኮኖሚ ከጣሊያን ይበልጣል ነው አይደለም። ባለሙያዎቹ በደንብ የሚያስረዱት ነገር አለ። ስለዚህ የሆነ ቦታ ላይ ጨምድደህ ስለያዝክ የብር እንትን የመግዛት አቅም ማሳያ አይደለም። ያውም በደርግ ጊዜ እንግዲህ 2 ብር በ2 ብር
ዶላር ስንት ዶላር ነው አንድ ሰው ማግኘት የሚችለው? ወይ ደግሞ የበዛ ገንዘብ ምን ያህል እንትን ኢኮኖሚን ማንቀሳቀስ የሚቻለው? እና ኢኮኖሚ ተጨባጭ ነው፣ ኢትዮጵያ ውስጥ የሚታይ ነው፣ መሬት ላይ ይታያል። በአደባባይ የሚታዩ የንግድ እንቅስቃሴዎች ይታያል። በኢምፖርትና በኤክስፖርቱ ይታያል። የማይካዱ በአደባባይ የሚታዩ ቁጥሮች አሉ። በ2 ቢሊዮን ምናምን ላይ ሲንደፋደፍ የነበረ የኢትዮጵያ ኢኮኖሚ የውጭ ንግድ ወደ 8 ቢሊዮን ዶላር ተሻግሯል። ቲፒኤልኤፍ ከስልጣን ሲወርድ 2 ቢሊዮን አካባቢ ነበረው። አሁን ወደ 8 ቢሊዮን ዶላር አድጓል ማለት ነው። ከስንት ወደ 2 እጥፍ ወደ 3 እጥፍ ምናምን አካባቢ ያደገ ማለት ነው። ስለዚህ ኢኮኖሚው እየተነቃቃ እየሄደ ነው። እንዲህ አይነት ያደገ እየተስፋፋ ያለ ኢኮኖሚ ደግሞ ታንቆ ባለበት ሁኔታ ውስጥ እንትን ማለት ስለማይችል የራሱ መውጫም፣ በዛም በኩል ደግሞ የደህንነት ዋስትና የሚያስፈልገው ነገር አለ እና መውጫ ነበር፣ መተንፈሻ ነበር የሚፈልገው። ስለዚህ በየአቅጣጫው ሲዘጋጋበት ከኤርትራን በኩል ያደረገው ጥረት አልሳካ ሲለው ከሶማሌላንድ ጋር ጥረት አደረገ። ሉዓላዊ ሀገር አይደለችም፣ ግን ከደቡቡ ሶማሌ ጋር በአንድነት አይደለችም። ባለፉት 30 ምናምን ዓመታት ራሷን ችላ እያስተዳደረች ያለች ሀገር ነች። ከአንዳንድ ሀገራት ጋር ዲፕሎማሲያዊ ግንኙነት ጀምራለች። ቆንስላ ጽሕፈት ቤቶች በሀገሯ ተከፍተዋል። የምታነሳቸው የህግ መከራከሪያዎች አሉ። አንድ ሀገር ላለመሆን የመጨረሻውን የ63 የካይሮ ቻርተርን መሰረት አድርጋም ጭምር ከቅኝ ግዛት ከእንግሊዝ ነፃ በወጣበት ወይ ደግሞ ከእንግሊዝ አስተዳደር ነፃ በወጣበት ወቅት ራሴን ችዬ ሀገር ነበርኩኝ፣ ከደቡቡ ጋር የተቀላቀልኩት ከቀናት በኋላ ነው። ስለዚህ የአፍሪካ ቻርተርም የአፍሪካ አንድነት ቻርተርም ይፈቅድልኛል የሚል መከራከሪያ ስላለ ይህን ሁሉ ታሳቢ ተደርጎ ይመስለኛል የኢትዮጵያ መንግስት ከሶማሌላንድ ጋር በበርበራ በኩል የባህር መውጫ ስምምነት አደረገ። ወይ ስምምነት ሳይሆን መግባቢያ ሰነድ ተፈራረሙ። ይሄ ሲደረግ የኤርትራ መንግስት ምንድን ነው ያደረገው? የኢትዮጵያ ጥያቄ የሆነ ቦታ ምናምን ሳይሆን የሆነ መውጫ ነገር ፍለጋ ስለሆነ ከሶማሌላንድ ጋር ሲደረግ የኤርትራ መንግስት የዛን ጊዜ ቢያንስ ኢትዮጵያ መውጫ ነገር ፍለጋ ውስጥ እንዳለች ተረድቶ መደገፍ የሚቻልበት ነገር ቢኖር በዛ በኩል መደገፍ ሲገባ ከግብፅና ከሶማሊያ ጋር ተባብሮ የኤርትራ መንግስት ያደርገው የነበረው እንቅስቃሴ ምን ነበር? የሶማሊያ ሉዓላዊነት፣ የሶማሊያዊ ግዛት አንድነት ነበር ሲባል የነበረው። አንዴ ካይሮ፣ አንዴ አስመራ ተመላለሱበት። ያኔ በደንብ የምናስታውሳቸው ነገሮች ናቸው። ስለዚህ ኢትዮጵያ የኤርትራን ሉዓላዊ ግዛት ወይ ምናምን የባህር በር ትፈልጋለች የሚለው መከራከሪያ ከዛ ይልቅ የሚያሳምነው ኤርትራ በየትኛውም መንገድ ኢትዮጵያ የባህር በር እንዳይኖራት ማድረግ የሚገባትን ሁሉ ለማድረግ እየተንቀሳቀሰች ነው የሚለው ነገር ነው የሚበለጠ የሚገልጸው። በሶማሌላንድም ኢትዮጵያ እንዳታገኝ፣ በኤርትራ በኩል ባሉ ወደቦችም ኢትዮጵያ እንዳትወጣ፣ ምናልባትም የሞቃዲሾ ሶማሌም እፈቅዳለሁ ቢል ተመሳሳይ ነገር ለመነሳቱ፣ በኬንያም በኩል ተመሳሳይ እድል ቢኖር እነ ሞምባሳን አትጠቀሙ የሚል ነገር አለመምጣቱ ምንም ማረጋገጫ የለም። ስለዚህ የኢትዮጵያ መንግስት ከሶማሌላንድ ጋር የወደብ መውጫ መግባቢያ ሰነድ ሲፈራረም የኤርትራ መንግስት ጥያቄው የኢትዮጵያ ፍላጎት የኔን ግዛት ነው የሚል ነው ስጋት ነው ወይስ በማናቸው መንገድ ልክ አሁን ግብፅ እንደምትለው ኢትዮጵያን ቀይ ባህር ላይ ማየት የለብኝም የሚለው ነገር ነው? እና የኤርትራ መንግስት የሚደግፉ ኤርትራውያንም ቆም ብሎ ማየት ያለባቸው ኢትዮጵያ መውጫ መተንፈሻ ነው እየፈለገች ያለችው። በዛ በገድ ለማሳካት ያደረገችው ጥረት በኤርትራ መንግስት ጭምር ከነ ሶማሊያና ግብፅ ጋር በመተባበር የተደረጉ ጥረቶችን ኢትዮጵያ ወደ ባህር እንዳትወጣ የሚደረገው የነበሩ ግፊቶች በግልጽ የሚታወቁ ነገሮች ናቸው።
ስለዚህ ኤርትራ አልነጋገርም የሚለው ነገር ውስጥ የባህር መውጫ ዓለም አቀፍ ስምምነቶችን ባህር በር የሌላቸው ሀገራት በሌላኛው በአጎራባቻ በኩል የመውጣት መብት እንዳላቸው በተባበሩት መንግስታት ጭምር የተደነገገውን ያንን እንቀበላለን፣ ነገር ግን ያን ለማድረግም ስምምነት ያስፈልገዋል የሚል በመግለጫው ላይ ተጽፏል። ልክ ነው፣ ስምምነት ያስፈልገዋል። ስምምነቱ ግን እንዴት ነው የሚመጣው? መንግስታት ካልተነጋገሩ አልነጋገርም ከኢትዮጵያ መንግስት ጋር የሚል ነገር ነው። የማይነጋገር መንግስት በምንድን ነው የሚስማሙት? የሆነ እኮ ለመነጋገር እንኳን እኮ ይሄም ዋላ የሚል ነገር የለም። አልነጋገርም ነው። ምናልባት አሁንም ደጋግሜ የምለው የኤርትራ መንግስት የሚደግፉ ወገኖች ይሄ ኢትዮጵያ በተባበሩት መንግስታት ድርጅት ጭምር የጸደቀ የባህር በር መውጫ የሌላቸው ሀገራት በሌላው በኩል መውጣት መብት እንዳላቸው በግልጽ የተደነገገውን እንኳን ለማክበር የኤርትራ መንግስት ፈቃደኛ አይደለም። ሌላው ቀርቶ ይሄ ወደቡን በባለቤትነት መያዙን ቀርቶ መውጫ ፍለጋ ኢትዮጵያ የምታደርገው ጥረት ላይ ፈቃደኛ አይደለም። አልነጋገርም፣ ይሄንን መብት የሚደረገው በስምምነት ነው ይላል። ለመስማማት መነጋገር ነው። አልነጋገርም የሚል ነገር ባለበት ሁኔታ ውስጥ መልእክቱ ግልጽ ነው እና የቀይ ባህር አፋር እንቅስቃሴን ጨምሮ በብዙ መልኩ ሁኔታዎች ሊለዋወጡ የሚችሉበት እድል ዝግ አይደለም። በተለያየ መንገድ የምናየው የምንረዳውም ያንን ነው። አንዳንዴ ሆነ የተሰመረ ነገር በዛ ይቀጥላል ማለት አለ። የቀይ ባህር አፋር እንቅስቃሴንም ጨምሮ የትኛውም ነገር ለምሳሌ የኢትዮጵያ መንግስት አሁንም በተደጋጋሚ የንግግር የውይይት በሰጥቶ መቀበል ሁለቱንም ወንድማማች ህዝብ በተረጋጋ የኢኮኖሚና የልማት ሁኔታ ውስጥ እንዲቀጥሉ እንነጋገር የሚለውን ነገር በአደባባይ እያቀረበ ባለበት ሁኔታ ውስጥ አልነጋገርም የሚለው የኤርትራ መንግስት ከስብርባሪ ህወሓት ከአነስተኛና ጥቃቅን ቡድኖች ጋር እንትን በማለት በማበር ወይ ደግሞ እነሱን በማስተባበር ጊዜውን እዛ ላይ እንትን ያለበት ሁኔታ ነው ያለው። ይሄ ባለበት ሁኔታ ውስጥ ደግሞ የሀገሩን ሰላምና ደህንነት ለመጠበቅ እንዲህ አይነቱን ነገር ደግሞ ከናካቴው ለአንዴና ለመጨረሻ ጊዜ ለመግጨት ንግግር መንገዶች ከተዘጉ ወደ ግጭትና ወደ ጦርነት የመሄድ ዕድሉ ሰፊ ነው። ያ ደግሞ ሲሆን ጦርነት ከፈነዳ በኋላ አማጽያንን አረዳም፣ ካሁን በኋላ ላስታጠቅም፣ ካሁን በኋላ ይህን አላደርግም በሚል የሚቆም ነገር አይደለም። ደም ከፈሰሰ በኋላ ብዙ ነገሮች ሊቀያየሩ የሚችሉበት ሁኔታ አለ። ድንበሮች ምናምን ሊለዋወጡ ይችላሉ። ያ ከሚለዋወጡባቸው ነገሮች በአፋር አካባቢ ያለውን እንቅስቃሴ የአፋር ኃይሎች የሚባሉት ስፍራውን ተቆጣጠርን፣ የነጻነት የበደል ደርሶብናል፣ በዚህም የተነሳ የራሳችን ነገር እናደርጋለን የሚሉበት ሁኔታ ቢፈጠር የትኛው ዓለም አቀፍ ሕግ ነው ይሄን ሊከለክል የሚችለው? ሌላው ቀርቶ ከዛም አልፎ እኮ ዓለም አቀፍ የሚባል ነገር አንዳንዴ በጉልበት የሚወሰኑ ነገሮች እኮ እንዳሉ እኮ የዩክሬንና ሩሲያ ጦርነት ላይ ያሉትን ነገሮች እኮ በደንብ መመልከቱ በጣም አስፈላጊ ነው። ዩክሬን የምዕራቡ መሳሪያ አገልጋይ በመሆን የኔቶ አባል ለመሆን በሚል ያ ሁሉ መዓት እዛ ሀገር ላይ እንዲወርድ ካደረገ በኋላ ዛሬ ባለበት ቆሞ የኔቶ አባል መሆን አለመሆን ብቻ አይደለም፣ ግዛቶቹን መልሶ ማግኘት የማይችልበት ሁኔታ ተፈጥሯል። ሩሲያ ጦርነቱ የሁሉ ከተካሄደ በኋላ የኔቶ አባል አለመሆን ብቻ በቂ ነው ብላ አልተቀበለችም። ክሪሚያን ጨምሮ የዩክሬን ግዛቶችን አልመልስም ብቻ ሳይሆን በፍጹም ለድርድር አይቀርቡም ወደሚል ነገር ሄዳለች። ክሪሚያን ብቻ አይደለም፣ ዶኔስክን በከፊል ሉሃንስክ፣ ኬርሶን፣ ዛፓርጂያ የሚባሉ ስፍራዎችን የዩክሬን ግዛቶችን ይዛለች።
ለድርድር አይቀርቡም ብላለች። እሷ ለድርድር አይቀርቡም ማለቷ ብቻ አይደለም፣ በሽምግልና ጥረት ላይ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕም ስዋፕ ይደረግ፣ በቃ የሆነ ቦታ ተወስዷል፣ በምላሹ የሆነ ቦታ እንትን ይደረግ እንጂ በቃ ይዛው ትቀጥል የሚል የመፍትሄ ሀሳብ ነው እየቀረበ ያለው። ስለዚህ ነገሮች፣ ሁኔታዎችና አቅም የሚወስናቸው ነገሮች አሉ። ከዛም ባሻገር ኤርትራ ከኢራን ጋር የምታደርገው ነገር ለኢትዮጵያ እጅግ በጣም ጠቃሚ ነገር ነው። ቢያንስ 3 አውሮፕላኖች ባለፉት ወራት ከቴህራን ተነስተው ምጽዋ አካባቢ አርፈዋል። ይሄ የበረራ የሚከታተሉ በአቪዬሽን ጉዳይ ላይ የሚሰሩ እንትኖች በተለያዩ እንትኖች ላይ ወጡ ነገሮች ናቸው። ይህ ምንድነው የያዙት፣ ምንድነው የሚያራግፉት ከመገመት ውጭ በዝርዝር የተቀመጠ ነገር የለም። 3 አውሮፕላን በ3 አውሮፕላን ከሚገኘው ነገር ይልቅ ኢትዮጵያ በምላሹ የምታገኘው ነገር ብዙ ነገሮች በጣም 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 ትልቅ ትርጉም ያለው ነገር ነው። የቀይ ባህርን ደህንነት አደጋ ላይ ለጣሉ የሁቲ አማጽያን ድጋፍ የሚያደርግ የኢራን መንግስት፣ በዓለም አቀፍ የጦር መሳሪያ ማዕቀብ ውስጥ የሚገኝ የኢራን መንግስት ከምዕራባውያኖች ጋር ከፍተኛ እንትን ውስጥ ያለ የኢራን መንግስት ጋር መተባበር ለኢትዮጵያ ትልቅ እድልና አጋጣሚ ነው። ከኢራን ድጋፍ ታገኛለች ኤርትራ ማለት ኢትዮጵያ በምላሹ ከምዕራባውያን ድጋፍ ብቻ ሳይሆን የሆነ ነገር ለማድረግ ብትፈልግ አረንጓዴ መብራት ቦግ አድርገው ቀጥ የሚሉበት ሁኔታ ሁሉ መሆኑን ከዛም አንጻር ነገሮችን መመልከት በጣም አስፈላጊ ነው። ያው አውሮፕላን በረራዎቹ እዛም ስለሚራገፉት ነገር ከምዕራባውያኑ የተሰወረ ነገር አይደለም፣ ምንም የሚያውቁት ነገር ነው። ስለዚህ ይሄ አይነት እንቅስቃሴ ለኢትዮጵያ የሚደግፍ እንጂ የሚጎዳ ነገር ነው ብዬ አላምንም። በጣም በጣም ይጠቅማታል። ምክንያቱም በምላሹ ብዙ ነገሮችን ማስገኘት ስለሚችል እና ኤርትራ በዚህ ረገድ ከኢትዮጵያ ወገን የሚነሱ የመብት የንነጋገር የጋራ መፍትሄ የጋራ መውጫ ነገሮችን በተመለከተ ለመነጋገር አልፈልግም አልወያይም የሚል ድርቅ ያለ አቋም ተይዞ እንዴት ነው ችግሮችን በውይይትና በንግግር ካልተፈታ፣ በውይይትና በንግግር የማይፈታ ነገር ደግሞ ወደ ግጭት ነው። ግጭት ደግሞ ከተነሳ በኋላ ሳይፈልግ ወደ ግጭት የገባው አካል ልክ ጦርነቱ ይቁም ስለተባለ በተከፈለው ዋጋ ባጣው ነገር ልክ በምላሹ የሆነ ነገር መፈለጉ ወይ ደግሞ የታመቀ የቆየ ጥያቄውን ምላሽ ለመስጠት መንቀሳቀሱ ምንም ያጠራጥር ነገር አይደለም። ስለዚህ በኤርትራ በኩል የሚቀርቡ መከራከሪያዎች ብዙ ሚዛን የሚደፉ ብቻ አይደሉም ብቻ ሳይሆን በዚህ ሂደት ሁሉ አሁንም ለመነጋገር ፍላጎት የሚያሳይ ወይ ደግሞ ፍላጎት መገለጫ የሆነ ነገር ምንም ነገር የለም እና ከአንዳንድ ወገኖች የንግግር የምናምን የሚል ነገር አለ። እሱ ምንም መረጃ የለኝም። ግን በአደባባይ ጠቅላይ ሚኒስትር አብይም ሌሎቹም የኢትዮጵያ መንግስት ለመነጋገር ፍላጎቱን ለምዕራባውያንም በአደባባይ ጥሪ ያቀርበዋል። ስለዚህ የንግግር መንገዶች ተከፍተው ከሆነ ኤርትራ ለመነጋገር ፈልጋለች ማለት ነው። ጥሩ ነው። ይሄ የሚደገፍ ነገር ነው። የኢትዮጵያ መንግስት ለመነጋገር ያለውን እንትን በተደጋጋሚ ያቀርቧል። እንነጋገር፣ እንወያይ፣ ችግሩን በዘላቂነት እንፍታ የሚለው ጥያቄ በኢትዮጵያ መንግስት በኩል የቀረበ ስለሆነ ያንን የሚመልስ ነገር ካለ በውይይት በንግግር ችግሮችን ለመፍታት መንቀሳቀሱ በጣም አስፈላጊ ነው። ከዛ ውጭ በጉልበት ወይ ደግሞ የሆነ ነገር ኢትዮጵያ ውስጥ ጥያቄ ሁለተኛ እንዳይነሳ ለሚል ኢትዮጵያ ውስጥ ያለውን እንቅስቃሴ ያዳክማለሁ ወይ ደግሞ ኢትዮጵያን መንግስት አዳክማለሁ፣ ኢትዮጵያ ውስጥ ስርዓተ አልበኝነትን በማንገስ አጀንዳውን ለአንዴና ለመጨረሻ ዘጋል የሚል ነገር ስርዓተ አልበኝነትን ኢትዮጵያ ውስጥ ማንገስ የሚቻልበት ሁኔታ የለም። በአነስተኛና ጥቃቅን ቡድኖች በፈራረሰው ቲፒኤልኤፍ እንዲሁም
ማህበራዊ ሚዲያ ላይ በሚንጫጩ ወገኖች የሚለወጥ ነገር ኢትዮጵያ ውስጥ የለም። የሆነ ተማሪዎች የመስክ ልምምድ ማድረግ ወይ ደግሞ ህብረተሰቡ መስራት ለመጥቀም መንቀሳቀስ ይገባቸዋል በሚል የትምህርት ሚኒስቴር ያወጣው መመሪያ በመቃወም አንዳንዶች አደባባይ ወጥተው ተቃውሞ ያደረጉ ተማሪዎችን ተከትሎ ልክ የሆነ ሀገር የተፈጠረ አድርገው ከበሮ ሲደልቁ የነበሩ ሰዎች በማግስቱ እንዴት ኩምሽሽ እንዳሉ ብቻ ሳይሆን ታላቁ ሩጫ በአዲስ አበባ ጎዳናዎች ላይ ነው ጎዳናው በህዝብ ብዛት ተጥለቅልቆ የሆነ ነገር በተፈጠረ ቁጥር የሆነ ነገር ይገኛል ብለው ሲያስቡ የነበሩ ሰዎች ስለ ኢትዮጵያዊነት አቀንቅነው ስለ ሀገራቸው ሰላም ድምጻቸውን አሰምተው የስፖርት ውድድራቸውን አጠናቀው ወደ ቤታቸው ተመለሱ። ሰላም በአማራ ያብዛ፣ ሰላም በኦሮሞ ያብዛ፣ ሰላም በትግራይ ያብዛ፣ ሰላም በኢትዮጵያ መንግስት ምን ያህል እነዚህ ግርግር ፈጣሪዎች ወደ ሞትክ መናቅ የሚገለው ነገር ከሚገልጻቸው በላይ እንደናቃቸው ማሳያ የሆነ ምልክቶች ምናምን ሲታዩ የሴኩሪቲ ምናምን ጉዳይ ተብሎ ለምሳሌ ታላቁን ሩጫ ለአንድ ሳምንት ወይ ለአንድ ወር ይራዘም ምናምን የሚባል ነገር አለ። ከዚህ ቀደም ነበር። ግን ዝም ብሎ ምድረ በዳ ላይ የሚደረግ ጩኸት እንደሆነ ስለሚያቅም ምንም በሩጫው ላይ በሁለት ቀን በፊት ተቃውሞ ምናምን ተብሎ ታላቁ ሩጫ በአዲስ አበባ ጎዳናዎች ተካሄደ። ይሄ ዝም ብሎ በማህበራዊ ሚዲያ ላይ ለሚንጫጫው የሆነ ተስፋ እያደረገ ለሚጋልበው ለምናምን ብቻ ሳይሆን ለኤርትራ መልእክት ነው። ማለት ይሄ በየቦታ ያለው ጫጫታ መሬት ላይ ያለ በተግባር የሚገለጥ ነገር ሳይሆን በአየር ላይ ያለ ዝም ብሎ ጉም ላይ የሚደረግ ጫጫታ እንደሆነ እነሱም ጭምር እንዲያውቁት። ስለዚህ ይህንን ከገመገሙ እግር ከሌላቸው መወሰንም መከወንም ከማይችሉ ኃይሎች ጋር ከመተባበር ሀገር ምድሩን ከተቆጣጠረው መወሰንም የፈቀደውንና የፈለገውን ነገር ለማድረግ አቅሙን ችሎታውም ካለው ኃይል ጋር ተነጋግሮ ሁለት ወንድማማች ህዝብ በጋራ መነሳት፣ በጋራ መጓዝ፣ በጋራ መንቀሳቀስ የሚችልበት ሁኔታ ላይ መስራቱ በጣም በጣም አስፈላጊ ነው። ለክቡራን ተመልካቾቻችን የዛሬ ሰኞ ህዳር 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ህዳር 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።